ስሜታችንን ተጠቅመን ዶሮቻችንን ደስተኛ የምናደርግበትን 5 ሚስጥሮች ልንገራችሁ። ሰላም ጤና ይስጥልን። እንዴት ከርማችኋል? ውድ የቻናላችን ተከታታዮች፣ እኔ ዶክተር ተክሌ ሽፈራው ነኝ፣ የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ። ታዲያ ዛሬ ላይ 5ቱን የስሜት ህዋሶቻችንን ተጠቅመን የዶሮቻችንን ደስተኛነት እንዴት ማወቅ እንችላለን የሚለውን በአጭሩ ወደ እናንተ ይዤ መጥቻለሁ። እንግዲህ በተለይ አሁን ያለውበትን እርባታ እንደሚታያችሁ በጫጩት እርባታ ውስጥ ነው የሚገኘው። ታዲያ በእርባታ ውስጥ ባለንበት ወቅት አጠቃላይ 5ቱን የስሜት ህዋሶቻችንን ተጠቅመን የዶሮቻችን ያሉበትን አጠቃላይ የጤንነት ሁኔታ፣ የአመጋገብ ሁኔታ፣ የደስተኛነት ሁኔታ ማረጋገጥ የምንችልበትን ቴክኒኮች ነው የምነግራችሁ። ስለዚህ ዶሮ እርባታ በአእምሮ ብቻ የሚዘወር ነገር ወይንም ደግሞ በማየት ብቻ የሚደረግ ነገር አድርጋችሁ እንዳታስቡ። መላው ሰውነታችን በአንድነት ተቀናጅቶ የሚሰራው ወይም ሙሉ ሰውነታችን የሚፈልግ የሥራ ዘርፍ ቢኖር የዶሮ እርባታ ነው። ስለዚህ ወደ እርባታችን ከመግባታችሁ አስቀድማችሁ ዶሮ ቤት ሳትገቡ ከውጭ ሆናችሁ አጠቃላይ ዶሮዎቻችሁ የሚያሰሙትን ድምፅ በጆሮዎቻችሁ መስማትና ማስተዋል ይጠበቅባችኋል። ይህም የሚያሰሙ ድምፅ አይዘር ዝምተኛ ሊሆኑ ይችላሉ፣ ሙዚቃዊ ድምፅ ሊያወጡ ይችላሉ፣ እንዲሁም ደግሞ የድረሱልኝ ድምፅ ጽው እያሉ አላርም የሆነ ሳውንድ ሊያወጡ ይችላሉ ማለት ነው። ስለዚህ የትኛው ስታተስ ላይ ናቸው እናንተ? ዝም ብለዋል ወይስ የተለያየ ሙዚቃዊ ድምፅ አለ? መኖ ሲመገቡ የሚነካኩት ድምፅ አለ? አለያስ ደግሞ አደጋ ላይ እንደሆኑ የድረሱልኝ ጥሪ የሚያሰሙት ድምፅ አለ? ይህን መለየትና ሶሉሽን መስጠት ያስፈልጋል። ከዛ ባለፈ በአይናችሁ ብቻ አጠቃላይ ዶሮዎቻችሁ እስከ መግባታችሁ በፊት ከርቀት የዶሮቻችሁን አጠቃላይ እንቅስቃሴን ማስተዋል። ዶሮቻችሁ አንድ ቦታ ታጅበው ከሆነ አሊያም ደግሞ ማሞቂያ ስር ተሰብስበው ከሆነ ወይንም ደግሞ ዶሮቻችሁ እርስ በርሳቸው ያላቸውን አታችመንት ምን አይነት እንደሚመስል በማየትና በመለየት ብቻ የቤቱን የቴምፕሬቸር ሁኔታ ወይንም የዶሮቹ የእንቅስቃሴ ሁኔታ በአጭሩ መረዳትና ማወቅ ያስችላቸዋል ማለት ነው። በሶስተኛ የስሜት ህዋሶቻችሁ የምትረዱት ነገር ቢኖር በእጃችሁ ነው። ይህም ከገባችሁ በኋላ ዶሮቻችሁን በመያዝ እንዲሁም ደግሞ ዶሮቻችሁን በመዳበስ አጠቃላይ የሰውነታቸውን ክብደት እንዲሁም ደግሞ ስጋቸውን የሰውነታቸውን ጤንነት ህመም አለ ወይስ የለም የሚለውን የፀጉራቸው ልስላሴ አጠቃላይ የአይናቸው ሁኔታ ከአፍንጫቸው ውስጥም ዲስቻርጅ ይወጣል አይወጣም የሚለውን ነገር በደንብ ማየት ማስተዋል ያስፈልጋል። ከዛ ባለፈ ዶሮቹ ተመግቧል አልተመገበም የሚለውን ነገርም እንዲሁ በደንብ በቅጡ መረዳትና ማስተዋል እንችላለን ማለት ነው። እንዲሁም ደግሞ በማሽተት ደግሞ አራተኛው የስሜት ህዋስ ነው። በማሽተት ደግሞ ዶሮ ቤት ውስጥ ያለው ኢንቫይሮንመንት አሞኒያ መኖሩን፣ የታመቀ ካርቦን ዳይኦክሳይድ መኖሩን በማሽተት መለየት ትችላላችሁ። እንዲሁም ደግሞ አላስፈላጊ አቧራ ካለ እሱም ደግሞ ግራና ቀኝ ያሉት ሸራዎቹን በመክፈት እንዲናፈስና እንዲወገድ ማድረግ ይጠበቅባቸዋል ማለት ነው። ስለዚህ በአፍንጫችሁ ካርቦን ዳይኦክሳይድ አሞኒያ ሽታ መኖሩን ማስተዋል ይኖርባቸዋል ማለት ነው። ከዛ ባለፈ ደግሞ በምላሳችሁ ቴስት የሚደረጉ ነገሮች ውሃውን ቴስት ማድረግ ሊኖርባችሁ ይችላል። ከተመቻችሁ ደግሞ መኗቸውንም ቴስት በማድረግ ተመቺ ነው ወይስ አይደለም የሚለውን ነገር መለየትና መረዳት ትችላላችሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። በመተማመን ያርቡ።